በሰው ልጆች ታሪክ ውስጥ ራስን የመግዛት ትልቁ መገለጫ ጾም እንደሆነ ይታመናል። ጾም ከምግብ መከልከል ብቻ ሳይሆን የነፍስ ረሃብን የመሙላት የስጋ ፈቃድን የማሸነፍና ወደ ውስጣዊ ማንነት የመመልከት ጉዞ ነው። ለከ ባኺዑ ነፍሰከ ዐላ የጾም ወቅት የበረከት፣ የስክነት፣ የማጋራት ወቅት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊካዊት ቤተክርስቲያን እንዲሁም የእስልምና እምነት ተከታዮች የጾምና የጸሎት ጊዜ ላይ ናቸው። አንድ ክርስቲያን ማድረግ አለበት ብላ ከምታስተምራቸው መንፈሳዊ ምግባራት መካከል አንደኛው ጾም ነው እና ጾም በኦሪትም በመጀመሪያ የሰው ልጅ አዳም ሲፈጠር ለመጀመሪያ ጊዜ የሰማው ሕግ ጾም ነው ይላል ዮሐንስ አፈወርቅ። እግዚአብሔር አዳምን ከፈጠረው በኋላ ሁሉንም እጽዋት እንዲበላ ፈቅዶለት አንዱን ግን እንዳይበላ ከልክሎት ነበርና ዕፀ በለስን አትብላ ብሎት ነበር። አትብላ የሚለው ክልከላ ነው፣ ጾም እንደማለት ነውና አዳም በገነት እያለ የተቀበለው ሕግ ነው ጾም። ስለዚህ ጾም ከአምላክ አንደበት የወጣች የመጀመሪያዋ ለሰው የተሰጠች ሕግ እንደሆነች ሊቃውንት ይናገራሉ። እስልምና የሚቆምባቸው ምሰሶዎች አሉ። ከነዛ 5ቱ ምሰሶዎች እኛ አርካኑል ኢስላም እንላቸዋለን። ከነዚህ ትላልቅ ምሰሶዎች መካከል አንዱ ጾም ነው። ጾም እንግዲህ በጣም ትልቅ ዋጋ ያለው በእስልምና ውስጥ አንድ ሰው መጾም እስከቻለ ድረስ ያልጾመ እንደሆነ ልክ ምሰሶውን እንዳፈረሰ ነው። ምሰሶ የፈረሰበት ቤት መቼም ያው ሊቆይ አይችልም። ካቶሊካዊት ቤተክርስቲያን ምእመናኖቿ የጾምን ስርዓት በምትጀምርበት ጊዜ የአመድን ስርዓት ትፈጽማለች። አመድ ተቀብታ የንስሐ ምልክት፣ የመመለስ ምልክት እያንዳንዱ ሰው ከተለያዩ መጥፎ ነገሮች እንዲታቀብ መልካም ስራ እንዲሰራ የቅድስናን ሕይወት እንዲከተል ታስተምራለች። አብይ ጾም፣ ጾመ ኢየሱስ ወይም ጾመ ሁዳዴ በካቶሊካውያን ዘንድ ለ40 ቀን በኦርቶዶክሳውያን ዘንድ ደግሞ ለ55 ቀናት የሚጾምበት ታላቅ ጾም ነው። አሁን ምን ጾመው የጌታ ጾም ተብሎ ይጠራል። ራሱ ክርስቶስ ከዮሐንስ ዘንድ ከተጠመቀ በኋላ ወደ ገዳመ ቆሮንቶስ ነው የሄደው የነበረው፣ ወደ ቆሮንቶስ በረሃ ማለት ነው። እዛ 40 ቀን 40 ሌሊት እንደጾመ የማቴዎስ ወንጌል ምዕራፍ 4 ላይ ተጽፎ እናገኘዋለን። እና ክርስቶስ ራሱ ጾሟል። እንደውም የሥራው መጀመሪያ ያደረገው ጾም እንደሆነ ነው የሚነገረው። ከዚያ በኋላ ደግሞ እሱ ራሱ ደግሞ እንድንጦም አዞናል። አጋንንትንም ለመቃወም የሰይጣንን አሰራርም ራሱ ለመቃወም ጾም በጣም አስፈላጊ እንደሆነ አምላካችን ክርስቶስ ደግሞ ደጋግሞ አስተምሯል በወንጌል ላይ። ጾምን ቤተክርስቲያን ታውጃለች። በምታውጅበት ጊዜ እያንዳንዱ ክርስቲያን በዚህ በጾም ወቅት ኃይል ከሚሰጠው ስጋን ከሚያስደስት ነገር፣ እግዚአብሔርን ከማያስደስት ነገር ሰዎች እንዲርቁ፣ ከምግብም እንዲቆጠቡ፣ ከኃጢአትም እንዲቆጠቡ፣ መልካም ነገር እንዲሰሩ ቤተክርስቲያን የጾምን ስርዓት ታስተምራለች። የረመዳን ወር የቅዱስ ቁርአን ወር ተብሎ ይጠራል። ሁሉም የሚረዳዳበት፣ በሁሉም ዘንድ የእኩልነት መንፈስ የሚሰፍንበት ወር ነው። ከነቢያችን ሰለላሁ ዐለይሂ ወሰለም በፊትም የነበሩ መልእክተኞች ትላልቅ ንግስና የነበራቸው፣ ትላልቅ ስልጣን የነበራቸው ረሃብን ይመርጡ ነበር። አንድ ቀን እየጾሙ አንድ ቀን ይመገቡ ነበር። ሐዲስ ላይ ምን ይቀመጣል ምን ይጠቀሳል? 2 ወር ቤታቸው ላይ እሳት የማይነድበት ጊዜ ነበር። ምግባቸው ምን ነበረ? ቴምርና ውሃ ነበረ። ይህ ማለት አንደኛ እቺን ዓለም ችላ ብለዋል። ሁሉም እንደየቤተ እምነቶቻቸው አስተምሮ ስርዓትና ደንብ የሚፈጽሙበት ጾም ከምግብና ከውሃ ከመከልከል ያለፈ ተግባራት የሚያደርጉበት ነው። መጾም ማለት መተው መከልከል ከሆነ በጾም ጊዜ ሰው ለእግዚአብሔር ፈቃዱን ነው መስዋዕት አድርጎ ማቅረብ ያለበት። የሚወደውን ነገር ብሎ ስለ እግዚአብሔር መተው፣ የሚወደውን ነገር ስለ እግዚአብሔር ብሎ መተው። ለምሳሌ አንድ ሰው በጣም ዳቦ የሚወድ ሰው ቢኖር በጾም ጊዜ ስጋ ለመብላት ብቻ አይደለም ዳቦንም እንዲተው ነው ቤተክርስቲያን የምታስተምረውና በጣም የምንወደው ስጋችን የሚመኘውን ነገር በጾም ጊዜ ስለ እግዚአብሔር ብሎ መተው እሱ ጾም ተብሎ ይጠራል። ጾም ለብዙ ደጋግ መንገዶች አግሪ ነው ይላሉ። ምክንያቱም ሰው አመፀኛ የሚሆነው አገር ላይ፣ ማህበረሰብ ላይ፣ በራሱም ላይ ጽንፈኝነትን የሚመሰርተው በዋናነት
ጥጋበኛ ሲሆን ነው። ያው በቋንቋችን ጥጋበኛ ነው የምንለው። ይሄ ደግሞ ምንድነው? ሰው ስሜቱን እየተከተለ ሲመጣ፣ ፍላጎቱን እየተከተለ ሲመጣ፣ ለነፍስያውና ለፍላጎቱ የተባለውን ሁሉ እያሟላ ሲመጣ፣ ራሱን መቆጣጠር በማይችልበት ደረጃ ላይ ሲደርስ መቼም አመፀኝነቱ ገደብ ያለፈ ይሆናል። ጾም ግን ይሄንን ሁሉ ይገድባል። መብላት እየቻለ እንዳይበላ፣ መጠጣት እየቻለ እንዳይጠጣ፣ የተከለከለውን ነገር መስራት እየቻለ እንዳይሰራ ጾም ያግደዋል። ይህ ማለት ራስን መቆጣጠር እንደሚቻል፣ ስሜትን ማሸነፍ እንደሚቻል፣ እንደዚሁም ደግሞ ከራስ ጋር ራስን እያዳመጡ መኖር እንደሚቻል ለማስተማርም ጭምር ነው። ለብዙዎች በሰብአዊነትና በመንፈሳዊነት እንዲለወጡ የሚያግዝ ወቅት ነው ማለት ነው። ለምን ብዙ ሰዎች በጾም ጊዜ በዚህ በአብይ ጾም ጊዜ መብልንም መጠጥንም የተለያዩ ነገሮችንም ወደ መቀነስ ይሄዳሉ። እነዛ አሁንም ወደ መልካምነት እንዲቀጥሉ ያንን ለወደፊትም ያንን እንዲያስቡ የሚያግዛቸው ጊዜ ነው ማለት ነው። ካፋችን የሚወጡ ቃላት ላይም ጥንቃቄ ማድረግ ይጠበቅብናል። ቅዱስ ያሬድ የተባለ በ6ኛው ክፍለ ዘመን የተነሳ ቤተክርስቲያናችን አባት ዓይን ይጹም ይላል፣ ጆሮ ይጹም፣ አንደበትም ይጹም ይላል። ስለዚህ አንድ ሰው ሲጾም እነዚህን ህዋሳቱን አብሮ ማጾም አለበት። ጾም ከምግብ መራቅ ብቻ ሳይሆን ከክፉ ነገሮች ሁሉ ለመራቅ የሚደረግ ጥረት ነው። ብዙ በዓለማዊ ደስታ ውስጥ የሚኖሩ ዓለማዊ ነገር እንዲያስደስታቸው የሚፈልጉ ሰዎች ከፈጣሪ የሚያገኙትን ደስታ ይቀንሳሉ። ስለዚህ በዚህ በጾም ወቅት ሰዎች እነዛን መልካም ነገሮችን ይህ የጾም ወቅት ነው፣ እግዚአብሔርን የሚፈራበት ጊዜ ነው፣ ንስሐ የሚገባበት ጊዜ ነው፣ ሌሎችንም የሚያስብበት ጊዜ ነው እያሉ በሚያስቡበት ጊዜ በመጀመሪያ ጊዜ የረሱትን እግዚአብሔርን የረሱትን መልካም ነገርን ማድረግ የተውትን በዛን ጊዜ እንዲያስቡ የጾም ጊዜ ያግዛቸዋል። ውሂበ ሳሙኤል ይባላል። የኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታይ ሲሆን የልደታ ካቶሊክ ካቴድራል ትምህርት ቤት ተማሪ ነው። ውሂበ ይህንን ወቅት በጉጉት የሚጠብቀው በብዙ የምባረክበት ለመልካም ነገር የምተጋበት ወር ነው ይላል። ጾም ማለት ነፍሳችንን ወደ እግዚአብሔር መስጠት ማለት ነው። ስጋችንን አድክመን ማለት ነው። ግን ያው አሁን እኛ እንደለመድነው መብላት መጠጣት እንለምዳለን። ያው እኛ ሰውነንና ስጋችን ምግብ እንደሚፈልገው ነፍሳችን ደግሞ እግዚአብሔርን ትፈልገዋለች። እና ጾም በምንጾምበት ጊዜ ያው መድከም አለ፣ አቅም ማጣት አለ። ግን በዛው ልክ ደግሞ ጾመን ስንጨርስ የምናገኘው በረከት ዘርፈ ብዙ ነው። የእግዚአብሔርን ታላቅነት ነው የምናስብበት ጾም ነው። እና በጾሙ ደግሞ ያው ብንረዳዳ፣ ብንተሳሰብ በህይወታችንም ትልቅ ነገር ይገጥመናል። ህይወታችን ይሳካል፣ ስኬታማ እንሆናለን፣ ከእግዚአብሔር ጋር ያለንን ግንኙነት እናጠብቃለን። በዛው ልክም ሰይጣንን እናርቀዋለን። ኢሳ ሙዘይን የረመዳን ወር ሰይጣን የሚታሰርበት በጎነት የሚነግስበት በመሆኑ ለእርሱ ትልቅ ትርጉም ያለው ጊዜ ነው። ረመዳን ሲመጣ ሁሌ ደስ ብሎና ረመዳን መጣ ብለን ጓግተን የምንጠብቀው የኢባዳ ስራ ቢኖር ጾምን ነው፣ ካሉት ኢባዳዎቻችን ማለት ነው። ስለዚህ ረመዳን ሲመጣ በጣም ደስ ብሎንና ደረሰ ብለን ጠብቀን ነው የምንለው። ከሌላ ጊዜ ያው ቶሎ ሮጦ ወደ መስጊድ መጥቶ እንዲሁም አፍጥር እስኪደርስ ያለውን በእድሜ ማለት ነው ትንሽ ሆነሽ ይያለ ማለት ነው። ከዛ ደግሞ ከፍያ ሲመጪ ደግሞ አሁን ላይ ሰዎችን እንዴት አድርገን ነው ምስኪኖችን የምናስፈጥረው ምናምን የሚለውን ታሳቢ አድርገን የበለጠ ደግሞ እዚያ ኖር መስጊድ ላይ እንደዚህ አይነት ነገርን ምስኪኖችን ሰብስበን እንዴት ነው የምናስፈጥረው የሚለው ላይ እሱ ላይ ትኩረት አድርገን በዛ መልኩ ነው የዘንድሮን ሁኔታ የምንቀበለው። ሆድ እረፍት ሲያገኝ ሰውነት ራሱን የማደስና የመጠገን ተግባር ይጀምራል። የተከማቹ መርዛማ ንጥረ ነገሮች ይወገዳሉ። ለዚህ ነው ጾም በሽታን መከላከያ ጋሻ፣ እድሜን ማራዘሚያ ጥበብ ነው የሚባለው። ጾም እንግዲህ ለሰውነታችን በጣም ብዙ ጠቀሜታዎች አሉት። ጾም ስንል በተለያየ መንገድ ልንጾም እንችላለን። በሃይማኖት ጋር ተያይዞ የምንጾመው ለተወሰነ ሰዓት ማረፍ ልንለው እንችላለን እንጂ ከዛ በተጨማሪ አልተርኔቲቭ ዳይ ያለ፣ ለምሳሌ አንድ ቀን ጾም ውሎ አንድ ቀን
ምግብ እየበሉ የሚዋልበት አለ። ኦር ኢንተርሚታንት ፋስቲንግ የምንለው ደግሞ ልክ እንደዚህ ከሃይማኖት ጋር ተያይዞ እንደምንጾም አይነት ነው። ላይ ለ16 ሰዓት ምግብ ሳንበላ መቆየት ወይም ደግሞ ለሚቀጥሉ 8 ሰዓት ደግሞ በምግብ መቆየበት ሊሆን ይችላል ማለት ነው። በተለይ በጾም ጊዜ ሰውነታችን ከግሉኮስ ባሻገር የሰውነታችን የስብ መጠን እንደ ኃይልነት በመጠቀም የሰውነት ስባችንን ለመቀነስ ይረዳናል። በተለይም ደግሞ ሆድ አካባቢ የሚገኙ የስብ መጠን በጾም ጊዜ ሴንሲቲቭ ነውና ቶሎ ወደ ኃይል እንዲቀየር ይረዳዋል። በተጨማሪም ደግሞ የልብንና የደም ስር ጤናችንን ይጠብቃል። ይህም እንዴት ነው? በጾም ጊዜ የኮሌስትሮል መጠናችንን መጥፎ የምንለው ኮሌስትሮል አለ፣ እሱን በመቀነስ ትራይግላይሰራይድ ምንላቸው አሉና እነዚህን በመቀነስ የልብን ጤና ይጠብቃል። የደም ግፊትም እንዲቀንስ ይረዳል። ጤና ዲፋይን ስናደርገው በምንድን ነው? ጤና ስናደርግ አንደኛ ፊዚካል ሄልዝ ነው። እኔ ለምሳሌ አቋሚ ፊዚካሊ ጤነኛ ኮንኩ ጤነኛ ነኝ ብለን ነው አይደለም እንትን የምንለው። ዘን ሁለተኛው ሄልዝ ደግሞ ምንድን ስፒሪቹዋል ሄልዝ አለ። አንድ ሰው መጾም ባለበት ሰዓት ከጾመ ምን አደረገ? ለአእምሮ ራሱ የሚሰጠው ረፍት አለ አይደለም። ስለዚህ በዛ አንፃር ስፒሪቹዋሉን ወይም ጤናውን አስተሳሰቡም የተስተካከለ እንዲሆን ያደርጋል ማለት ነው። ስትረስፉል የሆነ ሲቹዌሽንንም ወይም ደግሞ ማለት ስትረስ የበዛባቸው ሁኔታዎችንም የመጋፈጥ አቅሙ በዛው ልክ እየጠነከረ ነው የሚሄደውና ምግብ ባይኖርም ሰውነታችን ምንም አይነት ፋንክሽን የማድረግ አቅሙን አያጣም ማለት ነው። ብዙ ጊዜ የሰው ልጅ ከሚታመምባቸው ምክንያቶች መካከል ከምግብ ጋር የሚያያዙ ናቸው። አብዛኞቹ ወደ ሰውነታችን የሚገቡት ናቸው። መልሶ ደግሞ እኛ እንድንታመምም ጤነኛ እንድንሆንም የሚያደርገንና ጾም ሰውነታችን ረፍት የሚያገኝበት ነው። አንድ ሰው የመጀመሪያ የበሽታው ጅማሮ ምግብ ላይ ምግብን መደረብ ነው። ምክንያቱም መጀመሪያ የተበላው ምግብ ሳይፈጭ አግባባዊ በሆነ መንገድ በሚገባው የሰውነት ክፍለ አካል ላይ ሳይሰራጭ ምግብ ላይ ምግብ መደረብ ራሱ ያው ለህመም ብዙ ህመም ያጋለጣል ይላሉና ይህንንም አያይዞ አንደኛ ለጤንነቱም ነው። ሁለተኛ ደግሞ መቼም ሰው ያልተራበ ሰው ማህበረሰቡን፣ ወገኑን፣ የተራበውን፣ የወደቀውን፣ የተቸገረውን ሊረዳ አይችልም። ለዚህ ነው መጠለያ ያለው መጠለያ የሌለውን ሊገነዘብና ሊረዳ አይችልም። ሁሌም በደስታ የሚኖር ሰው የሀዘንን ምንነት ሊያውቅ አይችልም። የሰው ልጅ በዳይት ራሱን ያስተካክላል። ጾምም ይሄን በማድረግ ለአንድ ዓመት ሙሉ ጤነኛ እንድንሆንና ጥሩ አቋም እንዲኖረን በሽታዎች ከውስጣችን እንዲወገዱ ያደርጋል። ነብዩ መሐመድ አለይሂ ሰላቱ ወሰላም ይህን በተመለከተ ሱሙ ተሲሑ ብለዋል። ጾሙ ጤነኞች ትሆናላችሁ። እኔ ጾም ደስ ይለኛል። ለምን? ከሁሉም ጊዜ ስለምትጾሚ የበላሹ ነገር ከጸሎት ጋራ ስጋሽ ስለምትቀጭ የበላሹ ነገር ይስማማሻል። በቃ ደስ ይልሻል። ጾም ስትጾሚ ደስ የሆነ እርካታ ታገኛለሽ። በጣም ጤነኝነት ነው የሚሰማሽ። ምክንያቱም የተለያየ ምግቦችን ቀን ሙሉ የምትበዩ የነበራችሁ ነገሮች የሉም እነዛ። ስለዚህ ባዶ ሆኖ ሰውነትሽ ሪላክስ አድርጎ ውሎ ነው ያንን ነገር እንትን የሚለውና ከጤናም ረገድ አስተምሮቱም አለው እንዲሁም ደግሞ ትምህርቱም ዶክተሮችን በሚያስተምሩ ሁኔታ ሁለቱም ይገጥማልና ለጤናም ትልቅ ጠቀሜታ እንዳለው በራሴ የማይቻለው። መጾም በመንፈስም በስጋም የሚያበረታ ነው። አብዝቶ መመገብ ደግሞ የበሽታም የኃጢአትም መንገድ ነው ይላሉ። በዋናነት እስልምና የሚያስተምረው ብዙ ጊዜ መራብ ስንል ገደብ ግን አለው። መራብ ሲባል ሰውየው ራሱ በሚጎዳ ልክ መሆን የለበትም። የአላህን ትእዛዝ መፈጸም በማይችልበት መስገድም መጾምም ሌላም ተግባራቶችን እንግዲህ አላህ ያዘዘውን ትእዛዛቶችን መፈጸም በማይችልበት ደረጃ እንደዚሁም ደግሞ የሚያስተዳድራቸው ቤተሰቦች ይኖራሉ። የሚያበላቸው፣ የሚያጠጣቸው፣ የሚሰራላቸው፣ የሚኖርላቸው እነሱንም በማይበትን በማይጎዳ ልክ ሰውየው ጤናውን በጠበቀ ልክ ረሃብ የሚባለው በእስልምና ትልቅ ቦታ አለው። ምክንያቱም ሰውየው እየተራበ ሲመጣ ነፍስያ ይገራል። መብላት ኃጢአት አይደለም። ያው እንድንበላም አድርጎ የፈጠረን የምንበላውን ምግብ ያዘጋጀልን እግዚአብሔር ነው። ግን ደግሞ አንድ ሰው ሁሉን ነገር በልክ ማድረግ አለበትና ኃጢአት የሚለው የሚጀምረው አንድ ነገር ከልክ በላይ መደረግ ሲጀምር ነው። እና ምግብ ጥሩ ነው በራሱ እግዚአብሔርን አመስግኖ ሰው መመገብ ይገባዋል። ግን ደግሞ ምግብን ከአቅም በላይ ስናደርገው ወደ ጥጋብ ይመጣል። ከሱ ጋር ተያይዘው ደግሞ የሚመጡ በጣም ብዙ ነገሮች አሉ። አሁን በመጽሐፍ ቅዱስ ለምሳሌ እስራኤልን ሲወቅሳቸው እግዚአብሔር አንደኛ በደላቸው የነበረው ያዕቆብ ወይም እስራኤል ይላል። ስለ እስራኤል ነው የሚናገረው። እስራኤላውያን እስራኤል በላ፣ ጠገበ፣ ሰባ፣ ከዚያ ደነደነ፣ ረገጠ፣ አምላኩንም ረሳ የሚል ቃል አለ እና ልክ በልተው ሲጠግቡ እግዚአብሔርን መርሳት ይጀምራሉ። የሚነሱት ለዘፈን፣ ለጨዋታ፣ ለጫጫታ ነው የሚነሱት። አንድ ሰው ጠግቦ በሚበላበት ጊዜና
ራሱን ቆጥቦ በሚኖርበት ጊዜ የተለያየ አስተሳሰብ አለ። ብዙ መብላት፣ ብዙ መጠጣት በብዙ ደስታ ውስጥ ስለሚያስገባ ፈጣሪን ወደ መርሳትና ከፈጣሪ ያገኘውን ነገር የራሱ አድርጎ ወደ ማሰብ ይሄዳል። በዚህ በጾም ወቅት ሰው ራሱን በሚቆጥብበት ጊዜ ወዴት ነው የሚሄደው? ወደ መንፈሳዊነት። በጊዜያዊ ነገር ከሚያገኘው ደስታ ይልቅ ከእግዚአብሔር ጋር በመሆን ዘላለማዊ ደስታን እንደሚያገኝ እንዲያስብ ይጠቅማል ማለት ነው። በምንጾምበት ጊዜ ሰላምን ነው የምንፈልገው። እኛ መጣላትን አንፈልግም። ለምን አሁን እየጾምን ከተጣላን ሰው እናስቀይም ከሆነ ሰው እንገድል ሰው እንትን ምንል ከሆነ መጾማችን ትርጉሙ ታዲያ እዚህ ጋር ምንድነው? እና ጾም እንድትረጋጋ ያደርግሻል። ከዚህ ሁላ ነገር ከጸብም ያረጋጋሻል። ለምን ጥጋብ መጥፎ ነገር ነው። ጥጋብ ሲኖር ከሰው ጋር መጣላት ይኖራል፣ ሰው ላይ ጉልበተኛ መሆን ይኖራል። እግዚአብሔር ደግሞ ይህንን ነገር አይፈልግም። ከብዙ በሽታዎች የሚከለክለን ጾም ለሰውነታችን የተለያዩ አገልግሎት የሚሰጡ ህዋሳት ራሳቸውን እንዲተኩ እንዲያድሱና እረፍት እንዲያገኙ በማድረግ ጤና ሆነን ረጅም ዕድሜ እንድንኖርም እንደሚያግዘን ጥናቶች ያስረዳሉ። አብዝተን በምንመገብበት ጊዜ ሰውነታችን ሆድ አካባቢ የሚፈጠረው የስብ መጠን የሐሞት ጠጠር ሁላ እስከ ማምጣት ድረስ ሊደርስ ይችላል። ምክንያቱም ኤክሰሲቭ የሆነ የስብ መከማቸት የሐሞት ጠጠርን ያመጣል። ሌላው ደግሞ እንደዚህ የኮሌስትሮል መከማቸቱ አንዳንድ ጊዜ ኢንፌክሽን ይፈጥራል። ምን አካባቢ ፓንክሪያስ የምንለው አለ ወይም ደግሞ ቆሽታችን አካባቢ ኢንፌክሽን የማምጣት ወይም ለዛ የመጋለጥ እድላችንን ይጨምረዋልና ያው በዚህ ምክንያቶች አይመከርም። ስለዚህ ፖርሽን ሳይዙን መቀነስ፣ ቀስ ብሎ መመገብ፣ አመጋገብ ጊዜ ቀስ ብሎ መመገብና የምንመገበው ምግብ መጥኖ መመገብ የሚመከረው ከዚህ አንፃር ነው። ሱስን፣ መጠጥን፣ ሌላ እግዚአብሔር የማይወዳቸውንና የማይደሰታቸውን ነገሮች የሚያደርጉ ሰዎች እንዲተው ምክንያት ይሆናል። ምክንያቱም ብዙ በምንበላበት ጊዜ ብዙ እንወፍራለን፣ ብዙ በምንጠጣበት ጊዜ ሰውነታችንን ይጎዳል። ስለዚህ በዚህ በጾም ምክንያት ሰብአዊነታችንና ሰብአዊ አካላችንና መንፈሳችንን በጤናማ ሁኔታ እንድንጠብቅ ሳይንሱም የቤተ ክርስቲያን አስተምሮም ሞራሉም ይደግፋል። አብዝተን በበላን ቁጥር እንግዲህ በሽታ ነው የምናጠራቅመው። ምንም ጥያቄና መልስ የለውም። አንድ ሰው አብዝቶ በላ ማለት ምንድነው የሚያደርገው? ስብ ነው የሚያጠራቅመው። ሌላ ምንም የተለየ ነገር የለውም። ሁለተኛ ቅድም እንዳልኩሽ አሁን ካንሰርም በጣም ፕሪቫለንሱ ጨምሯል። ባልታወቀ ምክንያት ወጣቱም ትልቁም ሰው ብዙ ሰው ካንሰርም እየጨመረ መጥቷልና ይሄ ደግሞ ምን ያደርጋል? አሁን አንድ ሰው ዝም ብሎ እየበላ ከሆነ እኔ ለምሳሌ አሁን ጠዋት በላው ዘን አሁን ደግሜ እበላለሁ መልሼ እበላለሁ፣ እንደዛ ሲሆን ምንድነው ኮንቲኒየስ የሆነ የግሉኮስ ሰፕላይ ያገኛል ሰውነታችን። ስለዚህ ግሉኮስን ሰፕላይ ካገኘ የሴሎች መባዛት ማደግ አለ ያ ማለት ከቁጥጥራችን ውጭ መሆን ማለት ነው፣ ሙቴሽን የምንለው። ስለዚህ እነዛን ነገሮች እንዲጨምሩ ያደርጋል። ስለዚህ የካንሰር ሴል እንዲራባ ያደርጋል። ሜሞሪን በራሱ ጌን ለማድረግ በተለይ የአይምሮ ስራ የሚሰራ ሰው አይምሮ ፈጠን እንዲልለትና የማሰብ ችሎታው ከፍ እንዲልለት ከተፈለገ በተወሰነ ጊዜ ከምግብ መከልከል አለበትና ይሄንን የጥንት ፈላስፎች የሚያደርጉት ነበር። አሁን የጥንት ፈላስፎች አንዳንዶቹ ሃይማኖት የላቸው የሃይማኖት ሰዎች አይደሉ፣ በደንብ አይምሮአቸው ነፃ ሆኖ መንቀሳቀስ እንዲችል ጾምን የሚመርጡ ነበሩ። ጾምን ከተለማመድ ነው በኋላ ሰውነታችን ወይም አእምሮአችን ለነገሮች የሚሰጠው አቴንሽን ወይም ትኩረት በጣም ስለሚጨምር ጾም ጊዜ ትኩረት እንድናደርግ የምንሰራው ነገር በትኩረት እንድናከናውን ይረዳናል ማለት ነው። ኒውሮሎጂካልም ኢፌክት አለው። ብዙ ሆርሞኖችን ባላንስ ያደርግልናል፣ ኮንትሮል ያደርግልናል። ምክንያቱም ፋስቲንግ በራሱ ማለት ነውና በመጾማችን ምክንያት ብሬን ፕሮሊፈሬቲቭ የሚባል የሆነ ሆርሞን አለና እሱ ሰክሬት እንዲሆን ሞር እንድናስብ፣ እንድናስተውል፣ ኮንሰንትሬት እንድንሆን የሚረዳን ሆርሞን ይመነጫል። ጾም የርህራሄ ትምህርት ነው። መራብ የሌላውን ረሃብ ለማወቅ ያጣውን ሰው ስሜት ለመጋራት የሚያስችል ድልድይ ነው። ምግብን መተው ለሌላው ለማካፈል ነው። በልግስናና በመልካም ተግባር በጸሎትና በምስጋና ወደ ፈጣሪ የበለጠ መጠጋት ነው። ጾም ከምግብ ስንቆጠብ ለካ ሌሎች ይህንን ያላገኙ ሰዎች እንዳሉም የሚቸገሩት በረሃብ በመከራ ውስጥ ያሉ ሰዎችንም እንድናስብ ይጠቅመናል። በሰብአዊነት
ሌላ ደግሞ ወደ ግለሰብ በምንመጣበት ጊዜ ብዙ ነገር ደስታን በምግብና በመጠጥ ከማግኘት ይልቅ ራሳችንን አስተካክለን በእግዚአብሔር ፊት እግዚአብሔርን ማየት እንድንችል እንደሚጠቅም ማህበረሰባዊም ጥቅም አለው። ምክንያቱም ጾም ከተደነገገበት ምክንያቶች መካከል አንዱ መቼም ያለው ሰው እየበላ እየጠጣ እየተደሳ ነው የሚኖረውና በዚህ መሃል ደግሞ እንደ ማህበረሰብ የተቸገሩ አሉ፣ ምግብ የማያገኙ አሉ፣ የረሃብን ህመምና ስሜት የሚያስተናግዱ ሰዎች ስላሉ ይሄ ሰው ሁሌም ከጠገበ ሁሌም ከበላ ሁሌም ከተደሳ የችግርተኛውን ህመምና ስቃይ ሊረዳ አይችልም። ትኩረታችንን አንድ ነገር ላይ አድርገን በተረጋጋ ሁኔታ የምንወስናቸውን ውሳኔዎች የምናደርጋቸውን ነገሮች ለሰዎች ያለንን የማካፈል ባህሪያት የሚጨምሩት እነዚህ አይነት በአእምሯችን ውስጥ የሚካሄዱ አዳፕቲቭ ፕሮሰሶች ናቸውና ከዛ አንፃር ያው ከሳይኮሎጂም አንፃር በዚህ ሁኔታ መግለጽ እንችላለን። ቀደምት የጾሙትን ለኛም የተሰጠው አንደኛ የሰውን ልጅ ስነ ምግባር በማስተካከል ትልቅ ሚና ስላለው ነው። የሰውየው ጸባይ ይለወጣል፣ ሙሉ በሙሉ ይለወጣል። ሌላው ሰውን እንድረዳ ያነሳሳኛል፣ ሰውን እንድረዳ ያነሳሳኛል ማለት ነው። ከዚህም በፊት ከአካውንት የሚሆኑ የቋጠርኩትን ነገር ረሃብ እንዲህ ያደርጋል። ቀኑን ብሉ በምጾምበት ሰዓት ለሌሎች እንዳዝን ስለሚያደርገኝ ትልቅ ለውጥ ያመጣል። ሁለተኛ ከሰዎች ጋር ጥሩ መግባባት እንዲመጣ ጎረቤቴን እንድጠይቅ በፊጥር ሰዓት ላይ ያለውን ማድ የማጋራት ስራ እንድሰራና እንደዚሁም ለሀገርም ለወገንም ጥሩ እንደሆነ ያስተካክለኛል። አንድ ሰው ሲጾም በሚበላው ላይ በሆዱ ላይ ስልጣን ይኖረዋል ማለት ነው እና አንድ ባለቀን ምን ይላል? ሀዲገ መብል ይላል። መብልን መተው ለተቻለው ሰው በላዩ ላይ ንጉስ የለበትም ይላል እና የትኛውም ጦር ሰራዊት ቢሰለፍ አያሸንፈውም። ምክንያቱም ምግብን መተው ወይም ደግሞ ሆዱን መቆጣጠር ችሏልና ይላልና ለብዙ ፈተናዎች አንደኛው መፍትሄ ተደርጎ የሚወሰደው ሆድን መቆጣጠር ነው። አንዱ ለአንዱ ማያዝንበት ሁኔታ ወይ ደግሞ ሰው ከወንጀል ማይቆጠብበት መጥፎ ተግባራቶቹን የማይላቀቅበት ምክንያት ምንድነው? ጾሙ ግቡን አልመታም። የጾም ራሱን የቻለ ግብ አለው። ግቡ ምንድነው? አንደኛ ምግብ መቀነስ ነው። ምክንያቱም ከምግብ ጋር ብዙ ነገር ይያያዛል። ሰውየው ምግብ የሚቀንስ ከሆነ ስሜቱ እየቀነሰ ይመጣል። ስሜቱ ለተለያየ ነገር ስሜት አለ። የበደል ስሜት አለ፣ የግፍ ስሜት አለ፣ ብዙ አይነት ነው አቅጣጫውና እነዚህ ሁሉ የስሜት አይነቶች እየቀነሱ የሚመጡት ሰውየው ከምግብ ጋር ያለው ግንኙነት እየተራራቀ እየቀነሰ ሲመጣ ነው። ሰው ከሚጠቅመው በላይ እንዳይበላ፣ እንዳይጠጥ፣ እንዳይናገር፣ እንዳያስብ ግን የሚገባውንና የሚጠቅመውን ነገር እንዲያደርግ የካቶሊክ ቤተክርስቲያን ሞራሉም ይፈቅዳል። ሰው በጋራ ሲጾም የረሃብ ስሜትን ኤክስፒሪየንስ ያደርጋል ወይም ደግሞ በጋራ ኤክስፒሪየንስ የማድረግ ነገር ስለሚኖር አንደኛ ሶሻል ቦንዳቸውን ያሳድጋል ማለት እርስ በርስ ያላቸውን እርስ በርስ የመተሳሰብ ነገራቸውን ያሳድጋል። ከዚህም በተጨማሪ ደግሞ የረሃብን ስሜት ልንዳማመደው ሰውነታችን ጋር ምናየት ወይም አእምሯችን ላይ የሚፈጥረው መልእክት አለ ማለት ምግብ እያማረን ነው እየበላን ያልሆነውና ያ አእምሮታችንን የሚቆጣጠሩት የአእምሯችን ክፍሎች አክቲቬት ስለሚሆኑ ራስን የመግዛት ራስን የመቆጣጠር አይነት ባህሪያት የሚኖሩት ከዛ አንፃር ነው። በጎነት፣ መተሳሰብ፣ አብሮነት የሚሰፍንበት ይህ ወቅት የስጋም የነፍስም በረከት ማግኛ ነው። ሸይጣን ይታሰራል ለምሳሌ። ስለዚህ ሰዎችን ነፍስያቸው ማለት ስሜታቸው ከሚገፋቸው በተጨማሪ ሸይጣን አብሮ ስለሚገፋቸው ነው መጥፎ ነገሮችን ምናምን የሚያደርጉት እንዲሁም ወንጀል ኃጢያት የሚሰሩት ማለት ነው። ስለዚህ የመጀመሪያው ሸይጣን ሲታሰር የምትሰሪው ወንጀል በግማሽ ይቀንሳል ወይንም ከግማሽ በላይ ይቀንሳል። አሁን ነፍስያሽን ወይንም ውስጥሽን ነው ትግል የምታደርጊ ማለት ያ ነፍስያሽን ደግሞ ጾመኛ ስትሆኚ ምግብ ሲያጣ ያን ጉልበት ስለማያገኝ ያ ደግሞ በምግብ ይደክማ ነፍስያሽ። ስለዚህ እንቅስቃሴሽ ሁሉ የተገደበና እንዲሁም ደግሞ መልካም ነገሮች ላይ ብቻ ነው የሚያተኩረው። ጾም ከተቻለ ሁሉ ጊዜ ጥሩ መስራት ጥሩ ነው። ግና ለየት የሚያደርገው ደግሞ 40 ጾም ላይ የተጣሉ ሰው ይቅርታ መለመን ከተቻለ ደግሞ ካንቺ የባሰ ሰው መርዳት ስጋሽ ደግሞ ትንሽ መቅጣት ከፊተኛው በጸሎቱም ሆነ በጾምም ሆነ በሁሉም ነገር ሁሉ ጊዜ ጥሩ ነው። ግና ለየት የሚያደርገው 40 ጾም እሱ ነው።
ደግ መስራት ከቻልሽ ይቅርታ መለመን ይቅርታ ማድረግ። የጾም ወቅት የሴቪንግ ወቅት አይደለም፣ ወይም ገንዘባችንን የምናጠራቅምበት ካዝናችንን የምንሞላበት ምናምን ወቅት አይደለም። ቅዱስ ጳውሎስ ምን ይላል? የታሰሩትን እንደታሰራችሁ ሆናችሁ አስቧቸው ብሎ የሚናገረው ቃል አለና የተራቡትንስ እንዴት ነው የምናስባቸው ካልን የተራቡትን የምናስባቸው በጾም ጊዜ ነው። እኛ በፈቃዳችን እንራብና ያለ ፈቃዳቸው የሚራቡ ሰዎችን ህመም እንረዳለን። ስለዚህ በፈቃዳችን የተራብነው እኛ ያለ ፈቃዳቸው የሚራቡ ሰዎችን ችግር በደንብ ስለምንረዳ እነዚያን ሰዎች መርዳት እንጀምራለን እና በጾም ወቅት ምጽዋት በጣም አስፈላጊ ነገር ነው። ጾም ያለ ምጽዋት ዋጋ ቢስ ይሆናል ይላሉ ሊቃውንት። እያንዳንዱ ሙስሊም በጾሙ አላህን ሊፈራ ይገባል። ይሄ ጾም ትልቅ እድል ነው። ከጾሙ ተጠቃሚ ሊሆን ይገባል። በጾሙ አጋጣሚ ደግሞ ደሃውን መርዳት፣ ችግርተኛውን መርዳት፣ የታረዘውን ማልበስ፣ የተራበውን ማብላት፣ የተፈናቀለውን መጠለያ ሊያደርግለት፣ እንዳጠቃላይ ደግሞ ልንደጋገፍ ይገባል። ለሀገራችን እድገት እንድንጸልይ፣ ለቤተ ክርስቲያናችን እንድንጸልይ፣ መልካም ለሚያደርጉት እንድንጸልይ፣ ክፉ የሚያደርጉት ደግሞ ከክፋታቸው እንዲመለሱ በምንኖራት በዚህ በኢትዮጵያ በሰላም ለመኖር እንድንችል ይህንን በጾም ጊዜ የተጀመረው መልካምነት ከምግብም ከመጠጥም ከመታቀብ አልፎ ሕይወትን ወደሚሰጠው ወደ ክርስቶስ ሕይወት ሌሎችን ወደ ማገዝ በጸሎት በቅድስና እንዲያድጉ ይህ ወቅት ያግዛቸዋል። አብይ ጾም ፍጻሜ ሕማማት ክርስቶስ ላቆሰሉት ላደሙት ያን ሁሉ ስቃይ ላሳዩት ሰዎች ይቅር ብሏቸዋል። በመስቀል ላይ ሆኖ አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሏልና እኛ የእሱ ደቀ መዛሙርት የእሱ ሐዋርያት የእሱ ተከታዮች በእሱ ስም የተሰየምን ስለሆነ መለያችን መሆን ያለበት ይቅርታ ነው እና ለሚያደሙን ለሚያቆስሉን ሰዎች ቁስላችን ከሻረ በኋላ አይደለም እየደማን እየቆሰልንም ራሱ ከልባችን ይቅርታ ማድረግ ይጠበቅብናል። አቶ አህመዲን ኡስማን የተባሉ የእስልምና እምነት ተከታይ ከሌሎቹ የአዘቦት ቀናት ይልቅ በመጾማችን ነገን የተሸከመው ተስፋችን ኃይል ይሆናል፣ ዘንበል ያለው ይቃናል፣ የአምና ቁስል ይሽራል፣ መሸሸጊያ ያጣው መጠጊያ ያገኛል፣ ቀፋፊ ያልነው ቀን ተገፎ በብሩህ ቀን ይተካል፣ ዙሪያው ሁሉ በጎ ይሆናል፣ ሰላም ይሆናል፣ ጤንነት ይነግሳል ሲሉ በማህበራዊ ትስስር ገጻቸው ጽፈዋል። ይህ የእርሳቸው ብቻ ሳይሆን የሌሎችም ምዕመናን እምነት ነው።